በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስሙ ካሁን በኋላ ማን ነው የክርስትና ስሙ? ሀብተ ወልድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሁንላችሁ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ ሁለተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ህብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ተባረኩልኝ። ክርስትና ላይ አንድ ጥያቄ ሲያነሱ እየተመለከትን ነው። ይህም ጥያቄ ምንድነው? እንደው ክርስቲያኖች ማርያምን ታመልኳታላችሁ እያሉ ነው። የቲክቶክ ወጣቶች እንደዚህ እያሉ ደግሞ ቤተክርስቲያኒቷ እንዴት ማርያምን እንደሚያመልኩ የአምልኮ ደግሞ መስዋዕት እንደሚያቀርቡ እንደሚከተለው አሳያችኋለሁ። እናንተ ደግሞ ወንጌል አማኞች ክርስቲያኖች በደንብ አድርጋችሁ ኮፕሊንክ አርጉ ፕሊስ፣ ተባረኩልኝ። እንዚራ ስብዓት ምዕራፍ 12 ቁጥር 98 ላይ እንዲህ ይላል፣ እመቤቴ ለአንቺም የምስጋና እጅ መንሻን አቀርባለሁ፣ በመፍራት እገዛልሻለሁ፣ በመስገድም እጅ እነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ እሰዋለሁ። ምን? የአምልኮ መስዋዕትንም ለአንቺ ምን አደርጋለሁ? እሰዋልሻለሁ። ስለዚህ የአምልኮ መስዋዕት ለማን ብቻ ነው? ለእግዚአብሔር። በኦርቶዶክስ ቤተክርስቲያን ደግሞ የአምልኮ መስዋዕት ለማን ይሰዋል? ለማርያም። ቲክቶክ ላይ ያሉ ወጣቶች ቤተክርስቲያኒቷን በደንብ ስለማያውቁ አንዳንድ መጽሐፍትን አንብበው ኢትዮጵያዊው ቄርሎስ ቅዱስ ባህታዊ ሊቅ ጻድቅ የሆነው አባት አባ ጊዮርጊስ ዘጋስጫ በረከቱ ይደርብንና እንዚራ ስብዓት ላይ እመቤታችን ቅድስት ድንግል ማርያምን የአምልኮ መስዋዕትን እሰዋልሻለሁ ብሏል። ይህንን በመጥቀስ ለእግዚአብሔር የሚቀርበውን መስዋዕት ለእግዚአብሔር የሚቀርበውን የአምልኮ መስዋዕት ለድንግል ማርያም በማቅረባችሁ ምክንያት ማርያምን ነው የምታመልኳት ለማለት እንደ አንድ አስረጅ በማድረግ ሲያቀርቡት እንሰማለን። የምር ግን የአምልኮ መስዋዕት እሰዋልሻለሁ ማለት ድንግል ማርያምን ለእግዚአብሔር የሚሰጠውን አይነት አምልኮ ለድንግል ማርያም መስጠት ማለት ነው? በፍጹም አይደለም። አባ ጊዮርጊስ ዘጋስጫ አምላክን ፈጣሪን ጠንቅቆ የሚያውቅ በስላሴና በድንግል ማርያም መካከል ያለውን ነገር በደንብ አውጥቶ ለይቶ የሚያውቅ ቅዱስ ጻድቅ አባት ነው። ማስረጃ እዚሁ አባ ጊዮርጊስ ዘጋስጫ ከደረሳቸው ድርሰቶች አንዱ የሆነው መጽሐፈ ሰዓታት ላይ እንዲህ የሚል ቃል እናገኛለን። ይህ ሰማዕነ ይላል፣ አልሰማንም ማለቱ። ወኢርኢነ ይላል፣ አላየንም እያለ ነው። ወኢነገሩን አበዊነ አባቶቻችንም አልነገሩንም። ከመቦ ባዕድ አምላክ ዘእንበሌከ እንዳንተ ያለ አምላክ አለ ብለው አልነገሩንም። አልሰማንም፣ አላየንም፣
አባቶቻችንም አልነገሩንም። እንዳንተ ያለ አምላክ አለ ብለው አልነገሩንም። ስለዚህ ሊቁ አባ ጊዮርጊስ ዘጋስጫ እግዚአብሔር አምላክ መሆኑን ፈጣሪ መሆኑን እንደ እግዚአብሔር ያለ አምላክ የሚመለክ እንደሌለ ጠንቅቆ የሚያውቅ አባት ነው። እዚሁ ድርሰቱ ላይ መጽሐፈ ሰዓታት ላይ ቁልጭ ብሎ የምናገኘው ገጸ ንባብ ነው። አልሰማንም፣ አላየንም፣ እንዳንተ ያለ አባትም እንዳንተ ያለ አምላክም አለ ብለው አልነገሩንም። ለዚህ ነው ኢሰማዕነ ማለት አልሰማንም፣ ወኢርኢነ ማለት አላየንም፣ ወኢነገሩን አበዊነ አባቶቻችንም ቢሆን አልነገሩንም። አንተን የሚመስል እንዳንተ ያለ አምላክ እንዳንተ ያለ ጌታ እንዳንተ ያለ ፈጣሪ አለ ብለው አባቶቻችን አልነገሩንም፣ ሲባልም አልሰማንም፣ በዓይናችንም ተጽፎም አላገኘንም። እንዳንተ ያለ አምላክ የለም ይላል መጽሐፈ ሰዓታት ላይ የምናገኘው። ስለዚህ አባ ጊዮርጊስ ዘጋስጫ እግዚአብሔር ማን መሆኑን ጠንቅቆ የሚያውቅ ቅዱስ ጻድቅ ሊቅ የሆነ አባት ነው። ሁለተኛ ባለፈው ያነሳነው እንደ ጊዜ ግብሩ እንድገመው ትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ የዚያን ጊዜም ንጉሡ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት ይልና የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። ይሄ የቀረበው የእህል ቁርባን ለዳንኤል ነው። ይሄ የእህል ቁርባን የአምልኮ ነው። ዳንኤል ነው፣ ጻድቅ ነው፣ ቅዱስ ነው፣ ነብይ ነው። ነብይ እግዚአብሔር ነው ቅዱስ ዳንኤል። ያቀረበለት ናቡከደነፆር ነው። በእግሩ ስር ወድቆ ሰገደለት። የእህሉንም ቁርባን ዕጣኑም ያቀርቡለት ዘንድ አዘዘ ይላል። ዳንኤል አይ ለኔ አይገባኝም፣ የእህል ቁርባን የሚቀርበው እኮ ለእግዚአብሔር ነው፣ የእህል ቁርባን እኮ የአምልኮ ነው፣ እኔን እኮ እያመለከኝ ነው ብሎታል። እግዚአብሔርስ ይህን ነገር ዳንኤል እንኳን ለራሱ ፈልጎ ተሳስቶ ነው እንኳን እንዳንል እግዚአብሔር አምላክ በአምልኮቱ የሚደራደር አምላክ ነው። እግዚአብሔር ቀናይ አምላክ አይደለም። እኔ ቀናተኛ አምላክ ነኝ ይላል። ትንቢተ ናሆም ምዕራፍ 1 ቁጥር 2 ላይ እግዚአብሔር ቀናተኛና ተበቃይ አምላክ ነው ይላል። ስለዚህ ዳንኤል እንኳን ለራሱ ክብርን ፈልጎ ለእግዚአብሔር የሚገባውን አምልኮ መስዋዕት ዳንኤል የቀረበለትን እንዲሁ ዝም ብሎ በይሉኝታ እንኳን ቢቀበል እግዚአብሔር አምላክ ዝም አይለው። የአምልኮ የሚመለክ እግዚአብሔር እንደሆነ ብቻ ዳንኤል ያውቃል። ናቡከደነፆር እንኳን ተሳስቶ ቢሆን ዳንኤል ዝም ብሎ የሚያልፍ ነብይ አይደለም። ከሐዲስ ኪዳን ደግሞ የሐዋርያት ሥራ ምዕራፍ 27 ቁጥር 23 ተመልከቱ። የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዛች ሌሊት ባጠገቤ ቆሞ ነበር ይላል። የእርሱ የምሆን ነኝ እያለ ነው። እኔ የመልአኩ ነኝ ያለ ነው ሐዋርያው ቅዱስ ጳውሎስ። የእርሱ የምሆንና ይልና ደግሞም የማመልከው ይላል። የእርሱ የምሆን እና ደግሞም የማመልከው የእግዚአብሔር መልአክ በዛች ሌሊት ባጠገቤ ቆሞ ነበርና ይላል። ጳውሎስ የእግዚአብሔር መልአክ ያመልካል? የማመልከው ይላል። ማምለክ ሲል ምን ማለቱ ነው? እውነት ሐዋርያ ቅዱስ ጳውሎስ እግዚአብሔርን ሳይሆን መልአክን እያመለከ ነው? አይደለም። የማመልከው ሲል ምን ማለት ነው? አምልኮ የሚለው ቃል ትርጉም ምንድን ነው? ግዕዙ ራሱ ወኪያሁ አመልክ ነው የሚለው። ወኪያሁ አመልክ ነው የሚለው ቃል በቃል ራሱ ግዕዙ የሚለው እንደዛ ነው። የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ ነው ያለው። የማመልከው እግዚአብሔርን ሳይሆን ያለው የማመልከው የእግዚአብሔር መልአክ። ይህን የተናገረው ሐራሴ ወንጌል የወንጌል ገበሬ የሆነው ሐዋርያ ቅዱስ ጳውሎስ ነው። ከዛ ምን አለው የእግዚአብሔር መልአክ? ጳውሎስ ሆይ አትፍራ አለው። ሐዋርያ ቅዱስ ጳውሎስን አይ ተሳስተሃል፣ የእግዚአብሔር መልአክ እኮ አይመለክም፣ የእርሱ የምሆነ የማመልከው እግዚአብሔር በል እንጂ የእሱ የምሆነ ደግሞ የማመልከው የእግዚአብሔር መልአክ ትላለህን? እንደው በእግዚአብሔርና በመልአክ መካከል ልዩነቱን አታውቀው? እንደው መልአክን ታመልከዋል አንለው። ግዕዙ ራሱ የሚናገረው ወኪያሁ አመልክ ብሎ ነው። በሁለት ነው የሚተረጎመው። ወኪያሁ አመልክ ሲል ማለት ነው መለከ ማለት አመነ ማለት ነው። ነገሩን የማምነው ማለት ነው። ከእግዚአብሔር ለመላኩ ያን መልአክ የሚናገረኝ ነገር የማምነው የማልጠራጥረው ያ መልአክ ለማለት ነው። ወኪያሁ አመልክ የማመልከው ሲል የማምነው መልአክ ነገሩን የማምነው የሚነግረኝን ነገር የሚራዳኝን ነገር ከእግዚአብሔር ተልኮ እንደመጣ የማምነው የምተማመንበት ያ መልአክ ለማለት ነው እንጂ መልአኩን እንደ እግዚአብሔር አመልከዋለሁ ማለቱ አይደለም። ሁለተኛ የማመልከው ሲል የማመልከው እግዚአብሔር መልአኩን ልኮም ተብሎ ይተረጎማል። ቅዳሴ ቄርሎስ ላይም እንደዚህ ይላል፣ የፈተትነው ይህ የአምልኮ ህብስት ለበቀል አይሆንብን ይላል። ምን ማለት ነው? የአምልኮ ህብስት ሲል የምናምነው ማለት ነው። የምንተማመንበት አማናዊ ለመሆኑ ማንጠራጠረው የምናምነው ማለት ነው።
ስለዚህ ምን አለ? የምናምነው ለማለት የአምልኮ ህብስት አለ። የምናምነው ህብስት አማናዊ ለመሆኑ ስጋ ወልደ እግዚአብሔር ለመሆኑ ደመ ወልደ እግዚአብሔር ለመሆኑ የምናምነው ይሄንን ቁርባን ለማለት የአምልኮ ህብስት ይላል። አምልኮ የሚለው ቃል ማመን መታመንን የሚገልጽ ቃል ነው። የኪዳነ ወልድ ክፍሌ መዝገበ ቃል ራሱ ስንመለከት አምልኮ የሚለውን ምኑን የሚፈታው በቁሙ ሃይማኖት፣ ማምለክ፣ ማስመለክ፣ አምላክ ማድረግ ይላል። ገጽ 594 ላይ አምልኮ የሚለው ቃል ራሱ አንዱ ፍቺ ምን ማለት ነው? ሃይማኖት ማለት ነው። አምልኮ የሚለው ቃል ስለዚህ ምን ማለት ነው? አባ ጊዮርጊስ ዘጋስጫ የአምልኮ መስዋዕትን አቀርብልሻለሁ ማለት የሃይማኖት የመታመን መስዋዕትን አቀርብልሻለሁ ማለት ነው። አምልኮ የሚለው ቃል ሃይማኖት ተብሎ ይተረጎማል። በእርግጥም መጽሐፍ ቅዱስ እንደዚህ ብሎ ይተረጎማል። የያዕቆብ መልእክት ምዕራፍ 1 ቁጥር 26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። የእርሱ አምልኮ የሚለውን ቃል ተመልከቱ። እንግሊዘኛው this man's religion is vain ይላል። አምልኮ የሚለውን ቃል ይላል ሪሊጅን ሃይማኖት ይላል። ኪንግ ጄምስ ቨርዥን ተመልከቱት። የእርሱ አምልኮ ከንቱ ነው የሚለው ማለት አምልኮ የሚለው ቃል ሪሊጅን ነው። ስለዚህ አምልኮ የሚለው ቃል ምን ተብሎ ይፈታል? ሃይማኖት። ስለዚህ የአምልኮ መስዋዕትን አቀርብልሻለሁ ምን ማለት ነው? የሃይማኖት የመታመን መስዋዕት አቀርብልሻለሁ ማለት ነው። የሐዋርያት ሥራ ምዕራፍ 26 ቁጥር 5 እንዲሁ ነው የሚናገረው። በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳይ ሆኜ ይላል። የሐዋርያት ሥራ ምዕራፍ 26 ቁጥር 5 በአምልኳችን የሚለውን ቃል አወር ሪሊጅን ነው የሚለው። በአምልኳችን የሚለው ቃል አምልኮ የሚለው ቃል ሃይማኖት ነው። ስለዚህ አምልኮ ሲባል ማምለክ ማስመለክ ብቻ ማለት አይደለም። አምልኮ የሚለው ቃል ራሱ ሃይማኖት የሚለውን ቃል በትርጉም ሲጠቅሰውና ሲጠቀሙ እናገኛለን። ስለዚህ በአምልኳችን የሚለው አወር ሪሊጅን ይለዋል የሐዋርያት ሥራ ምዕራፍ 26 ቁጥር 5። ስለዚህ በአምልኳችን ማለት በሃይማኖታችን ማለት ነው። ስለዚህ የአምልኮ መስዋዕት አቀርብልሻለሁ ማለት የሃይማኖት መስዋዕት አቀርብልሻለሁ። ሌላው አምልኮ የሚለው ቃል እውነት የሚለውን ቃልን ገልጾ እናገኛለን። ሐዋርያ ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ ሲናገር በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የአምልኮ መልክ አላቸው ኃይሉን ግን ክደዋል ይላል። የአምልኮ መልክ አላቸው ኃይሉን ግን ክደዋል የሚለውን የግዕዙ ይትሜሰሉ ጻድቃን ይላል። እውነተኛ የሚመስሉ ማለት ነው። ስለዚህ የአምልኮ መስዋዕት አቀርብልሻለሁ ማለት እውነተኛ መስዋዕት አቀርብልሻለሁ ማለት ነው። ምክንያቱም የአምልኮ መልክ አላቸው የሚለው ቃል እውነተኛ የሚመስሉ ይላል። ሐሰት አይደለ፣ እውነተኛ፣ መታበል የሌለበት፣ ጥርጥር የሌለበት፣ ወዲያ ወዲህ የማይል ለፌ ወለፌ የሌለበት እውነተኛ የሆነ መስዋዕት አቀርብልሻለሁ። ይሄን ለማለት ምን ይላል? የአምልኮ መስዋዕት አቀርብልሻለሁ ይላል። ስለዚህ አምልኮ የሚለው ቃል ይትሜሰሉ ጻድቃን እውነተኛ የምትለዋን ቃል ተክቶ እናገኝ። ጻድቃን ማለት እውነተኞች ማለት ነው። ጻድቅ ማለት እውነተኛ፣ ጻድቃን ሲል ደግሞ እውነተኞች ማለት ነው። አምልኮ የሚለው መገዛትም ተብሎ ይተረጎማል። መጽሐፍ ቅዱስ አይናርገው ቆላሲስ መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 2 ቁጥር 18 ላይ ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። ትህትናንና የመላእክትን አምልኮ ይላል። አምልኮ ይላል። መላእክት የሚለው ቃል አለቆች ማለት ነው። ለኤፌሶኑ መልአክ፣ ለሰርምኔሱ መልአክ፣ ለሎዶቅያ ቤተክርስቲያን መልአክ ሲል ምን ማለት ነው? ለዚህ ቤተክርስቲያን አስተዳዳሪ አለቃ ማለት ነው። መልአክ የሚለው ቃል አለቃ ማለት ነው። መልአክ ሲል ደግሞ አለቆች ማለት ነው። ስለዚህ ትህትናን ማለት አጉል ትህትና፣ የመላእክትን አምልኮ ማለት ረበናተ አይሁድን የአይሁድ መምህራንን ደስ ስላሰኝ ብሎ በእናንተ በክርስቲያኖች ላይ የሚፈርድ ሰው አለ። ትህትናንና የመላእክትን ለነሱ ለመገዛት ብሎ ለነሱ ለማሸርገድ ብሎ አጉል ትህትና የሚያሳይና የመላእክትን አምልኮ ይላል። ግዕዙ ከመትተአዘዙ ለህርመተ መላእክት ለነሱ እንድትታዘዙ ብሎ ከመትተአዘዙ ይላል ግዕዙ ራሱ። ለነሱ እንድትታዘዙ ብሎ ትህትናንና አጉል ትህትናን የመላእክትን አምልኮ ለአለቆቹ ለመታዘዝ ብሎ ለባለስልጣናት ለማሸርገድ ብሎ በእናንተ ላይ የሚፈርድ ሰው አለ፣ በዚህ ማንም አይፍረድባችሁ፣ በዚህ አትረበሹ ለማለት ትህትናንና የመላእክት ነው። ከመትተአዘዙ ነው የሚለው ለነሱ እንድትታዘዙ ብሎ። ስለዚህ
የመላእክትን አምልኮ የሚለው ቃል ለመታዘዝ ማለት ነው እንጂ መቼስ አይሁዳውያን መላእክትን እንደማያመልኩ ይታወቃል። የሚታወቃል፣ ምንም ግልጽ ነው። ይሄ ለአይሁድ አይነገርም። ይሄ አይሁድ በአምልኮተ እግዚአብሔር አንድ አምላክ ብሎ እንደሚያመልኩ የታመነ የታወቀ ነገር ነው። ከመትተአዘዙ ማለት ለመላእክት ማለት ለአለቆቹ ለረበናት አይሁድ ለአይሁድ መምህራን ለሊቃናት ለአለቆቹ እንድትታዘዙ ብሎ በእናንተ ላይ የሚፈርድባችሁ አለ። ስለዚህ የመላእክት አምልኮ የሚለው ቃል የመላእክት ማለት የአለቆች መታዘዝ፣ አምልኮ የምትለው ቃል መታዘዝ ተብላ ተተረጎማል። የእንግሊዝኛው እንደውም ወርሺፒንግ ኦፍ ኤንጅልስ ነው የሚለው። አሁን ይህ ማለት መላእክትን ያመልኩ ነበር ማለት አይደለም። መላእክት እንደማይመለኩ ይታወቃል። አይሁድን በደንብ ያውቃሉ መላእክት እንደማያመልኩ። ስለዚህ አምልኮተ እግዚአብሔር እንዳላቸው አንድ አምላክ እንደሚያመልኩ አይሁድ ይታወቃሉ። ስለዚህ ትህትናንና የመላእክትን አምልኮ ማለት ነው። ስለዚህ እግዚአብሔር አምላክ በባህሪው ይመለካል። አምላካችን ፈጣሪያችን ነውና ቅዱሳን ደግሞ አማልክ ዘበጸጋ ናቸው። አምላክ የሚለው ቃል ለሰው ልጅ ተሰጥቷል። በዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስም እንዲህ ብሎ መለሰላቸው ይልና እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን ይላል። አማልክት ናችሁ፣ አማልክ ዘበጸጋ ማለት እንጂ አይ እናንተም እንደ እግዚአብሔር ትመለካላችሁ ማለት አይደለም። እኔ አንተም በፈርዖን ላይ አምላክ አድርጌሃለሁ ማለት አይ ፈርዖን የፈጠርከው አንተ ነህ እንጂ እኔ አይደለሁም ማለቱ አይደለም። አማልክ ዘበጸጋ ገዢው ትሆናለህ፣ ፈርዖንን ትገዛዋለህ ለማለት ነው። አምላክ የሚለው ቃል ገዢ ማለት ስለሆነ በሐዲስ ኪዳን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ራሱ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ ነው የሚለው። የዚህ ዓለም አምላክ ምን ማለቱ ነው? በግልጽ እንደምናየው እውነት ሰይጣን የዚህ ዓለም ፈጣሪ ሆኖ ነው? ለሱ ክብር ይግባውና የእግዚአብሔርን አምልኮትነት የእግዚአብሔርን አምላክነት የባህሪው የሆነን ወስዶበት ነው? በፍጹም ማንም አይነካበትም። ማንም። ስለዚህ ሰይጣን የዚህ ዓለም አምላክ ነው፣ የዚህ ዓለም ገዢ በኃጢአት በርኩሰት በበደል ስለገዛ ነው። የዚህ ዓለም አምላክ ነው የሚለው የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የተባለው ሰይጣን ነው። በልብ መታሰቡ በቃል መነገሩ በቅዱሳት መጻሕፍት መዘገቡ ከፍ ከፍ ይበልና መድኃኔዓለም ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል ይልና አሁን የዚህ ዓለም ገዥ ወደ ውጭ ይጣላል ይላል። የዚህ ዓለም ገዥ ያለው የዚህ ዓለም ገዥ ወደ ውጭ የሚጣለው ማን ነው? ዲያብሎስ። የዚህ ዓለም ገዥ ተባለ። ስለፈጠረ ነው፣ ስለሚገዛ ነው። በኃጢአት በበደል በርኩሰት ሰዎችን ጥሎ ለሱ እንዲገዙ በማድረጉ ዲያብሎስ ምን ተባለ? የዚህ ዓለም ገዥ ተብሏል። ሰይጣን እኮ ነው የዚህ ዓለም ገዥ የተባለው። የእግዚአብሔርን ገዥነት ወስዶ አይደለም። ያውም እኮ የዚህ መንደር የዚህ ከተማ የዚህ አንድ ሀገር እኮ አይደለም የሚለው የዚህ ዓለም ገዥ ነው የሚለው ቃል። የዚህ ዓለም አምላክ ተብለዋል። ስለሆነም አባ ጊዮርጊስ ዘጋስጫ የአምልኮ መስዋዕት እሰዋልሻለሁ ማለት የመገዛት እገዛልሻለሁ ማለት ነው። ቅድም እንዳልነው የመላእክትን አምልኮ ማለት የመላእክት የአለቆችን መታዘዝ ብለን እንደተረጎመው ሁሉ አምልኮ የሚለው ቃል መታዘዝን ለመወከል ተጠቅሞ እናገኘዋለን መጽሐፍ ቅዱስ ላይ። ስለዚህ የአምልኮ መስዋዕት ማለት የመታዘዝ መስዋዕትን አቀርብልሻለሁ ማለት ነው። የመገዛት መስዋዕትን አቀርብልሻለሁ ማለት ነው። አባ ጊዮርጊስ ዘጋስጫ አርጋኖን መጽሐፉ ላይ አርጋኖን ዘቀዳሚት ላይ የዳዊት ልጅ ድንግል ሆይ ላንቺ ይገዛል ይላል። አርጋኖን ላይ መገዛት አለ። አርጋኖን አባ ጊዮርጊስ ዘጋስጫ እዛው ላይ እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ ይላል። ሀብትን ባለጸግነትን የተመላሽ ድንግል ሆይ ላንቺና ለልጅሽ እገዛለሁ ይላል። እገዛለሁ ሲባል እንዴት ነው አብሮ ድንግል ማርያምን አመለክን? በፍጹም አይደለም። ዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 13 ቁጥር 17 ላይ ቃል በቃል ለዋነኞቻችሁ ታዘዙና ተገዙ ይላል። ታዘዙ ብቻ አይደለም ተገዙም ጭምር ይላል። ስለዚህ መገዛት መታዘዝ ማለት አምልኮ ብቻ ማለት አይደለም። ሐዋርያ ቅዱስ ጳውሎስ ለዋነኞቻችሁ ታዘዙና ተገዙ ሲባል ዋነኞች የተባሉ የእግዚአብሔርን ቃል የነገሯችሁን ዋነኞቹን አስቡ፣ የኑሯችሁን ፍሬ የተመለከታችሁ በእምነት ምሰሏቸው ብሎ ዕብራውያን 13 ቁጥር 7 ላይ የነገረንን እነሱን ደግሞ ታዘዙና ተገዙ ሲል እነሱን ደግሞ አምልኳቸው ማለቱ አይደለም። የታወቀ ነው። ሐዋርያ ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 22 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ባሎቻችሁን አምልኩ ማለት ነው። ያውም ቃሉ ራሱ እኮ ጸነን ይላል አይደል? ሚስቶች ሆይ ካለ በኋላ ለጌታ እንደምትገዙ እኮ ነው የሚለው። ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ልክ ለጌታ ሚስቶች የሚገዙት አምላካችን ፈጣሪያችን ብለው ነው።
ለባሎቻችሁም ልክ እንደምትገዙ ስላለ ለባሎቻችሁም ልክ እንደዚሁ ተገዙ አምልኳቸው ማለቱ ነው አይደለም። ሚስት እንኳን ለባሏ ትገዛ እያለ መጽሐፍ ቅዱስ ታምልከው ማለት ነው እንዴ? ትታዘዘው ማለት አይደል? ስለዚህ ድንግል ማርያም ወይ ላንቺ እገዛልሻለሁ ማለት እታዘዝሻለሁ ማለት ነው እንጂ አመልክሻለሁ ማለት አይደለም። የአምልኮ መስዋዕት አቀርብልሻለሁ ማለት የመታዘዝ የመገዛት መስዋዕት አቀርብልሻለሁ ማለት ነው። ሚስት ለባሏ ስትገዛ እያመለከችው አይደለም። እንደውም አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ሴት በነገር ሁሉ እየተገዛች በዝግታ ትማር ይላል። በነገር ሁሉ እየተገዛች እኮ ነው የሚለው። ያ ማለት በነገር ሁሉ እያመለከች ማለት ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ የሚለው እታዘዝሻለሁ ማለት ነው። ስለዚህ ሚስት ለባሏ ትገዛ ማለት ትታዘዘው ማለት ነው። መገዛት አንዱ የመታዘዝ ስለሆነ ህዝብ እኮ ለመንግስት ይገዛል። ህዝብ ለመንግስት ይገዛል ማለት መንግስትን ያመልካል ማለት አይደለም። መንግስት ለሚያወጣው ፖሊሲ፣ መመሪያ፣ ህግ ይታዘዛል፣ ይተገብራል ማለት ነው። ሐዋርያ ቅዱስ ጴጥሮስም በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 13 ላይ ስለ ጌታ ብላችሁ ይላል፣ ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ፣ ለንጉስም ቢሆን ከሁሉ በላይ ነውና ይላል። ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ ይላል። ያ ማለት የሰው ሥርዓትን ሁሉ አምልኩ ማለት ነው። ተገዙ ማለት በአዲስ ኪዳን እኮ ነው ጥቅስ ያለው። ለጌታ ትገዙ ማለት ነው ጥቅስ። ለሰው ሥርዓት ሁሉ እኮ ነው ተገዙ የሚለው። በድጋሚ አንደኛ ጴጥሮስ ምዕራፍ 2 ቁጥር 18 ላይ ሎሌዎች ሆይ ለበጎችና ለገሮች ጌቶቻችሁ ብቻ ሳይሆን ይላል ለጠማማዎች ደግሞ በፍርሃት ሁሉ ተገዙ ይላል። ተገዙ እኮ ያውም ለጠማማዎች በፍርሃት ሁሉ ተገዙ ነው የሚለው። ለጠማማዎች እንኳን እንድንገዛ በፍርሃት ከታዘዝን ለአምላክ እናት ቅን ለሆነችው ወላዲተ አምላክ ሰዓሊተ ምሕረት ምዕራገ ጸሎት አቁራሪተ ማት እመቤታችን ለምን አንገዛ? የአምልኮ መስዋዕት ሰዋልሻለሁ ማለት አንደኛ የማመን የእምነት መስዋዕትን እሰዋለሁ። የጥርጥር አይደለም፣ የኑፋቄ አይደለም፣ የእምነት መስዋዕትን እሰዋልሻለሁ ማለት ነው። ሁለተኛ የአምልኮ መስዋዕት እሰዋልሻለሁ ማለት አምልኮ የሚለው ቃል አንዱ ሪሊጅን የሚለውን ቃል ስለሚገልጽ የሃይማኖት መስዋዕትን እሰዋልሻለሁ ማለት ነው። ሶስተኛ አምልኮ የሚለው ቃል እውነተኛ የሚለውን ቃል ስለሚተካ ይትመሰሉ ጻድቃን እንደሚለው እውነተኛ የሆነ መስዋዕት እሰዋልሻለሁ፣ ሐሰት አይደለ፣ ጥርጥር የሌለበትን እውነተኛ የሆነ መስዋዕትን ወላዲተ አምላክ የአምላክ እናት ናት ብዬ የምስጋና መስዋዕትን እሰዋልሻለሁ ሲል ነው። አራተኛ የአምልኮ መስዋዕት እሰዋልሻለሁ ማለት የመገዛት የመታዘዝ መስዋዕትን እሰዋልሻለሁ ሲል ነው። ስለዚህ እንዚራ ስብሐት ለአባ ጊዮርጊስ ዘጋስጫ የተናገረው ቃል ከመጽሐፍ ቅዱስ ሐሳብ ጋር የሚስማማ አንድ የሆነ የተመሳጠረ እና ጥልቅ የሆነ የነገር ሃይማኖት ሚስጥር ያለው እንጂ የሚጋጭ ቃል አይደለም። የሊቁ የአባ ጊዮርጊስ ዘጋስጫ በረከት ይደርብንም። ይልቁንም ደግሞ የማምላክ የወላዲተ አምላክ የሰዓሊተ ምሕረት የምዕራገ ጸሎት የአቁራሪተ ማት እመቤታችን ቅድስት ድንግል ማርያም የምናቀርብላት መስዋዕት የእምነት ነው፣ የሃይማኖት ነው፣ የጥርጥር አይደለም፣ እውነተኛ ነው፣ ሐሰት የለበትም፣ እብለት የለበትም፣ የመገዛት የመታዘዝ መስዋዕት ነው። ይህንን ሁሉ ጊዜ እንሰዋልሻለን። እማምላክ ወላዲተ አምላክ ቃል ኪዳንሽ አማላጅነትሽ እኛንም ሀገራችን ይጠብቅልን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ